የእግዚአብሔር አምላካችን ስም የተመሰገነ ይሁን። እንደምን ሰነበታችሁ? ጌታን እጅግ አድርገን እናመሰግናለን። የእግዚአብሔርን ቃል አብረን እንካፈላለን። ምናልባት እንግዲህ ባለፈው ወር ሁለት ወር ያስተዋላችሁ ሰዎች ካላችሁ በአንድ ሐሳብ ላይ እየተነጋገርን ያለ ነው። ማለቴ አልፎ አልፎ ጊዜ ሲደርሰኝ ማለት ነው፣ እሱ እጣው ሲደርሰኝ እየተከፋፈልን ያለው ሐሳብ አለ። እሱ ላይ ነው ዛሬም ትንሽ እንድንነጋገር ማስበው እና አምልኮ ምንድነው በሚል ሐሳብ ነው። እሱ ባለፉት 2 ወይም 3 ጊዜ የተለያዩ ርዕሶችን ተነጋግረናል። ዛሬ ደግሞ 1 2 3 አሉ፣ ግን እንግዲህ ከሰዓት አንፃር ምናልባት አንዱን ብቻ እና ይሆናል። ግን ጌታ እንደረዳ እናረጋለን። ክብር ለእግዚአብሔር ይሁን። አምልኮ የሚለው ቃል በአብዛኛው በአሁን ጊዜ በአሁን ዘመን አምልኮ የሚለውን ሐሳብ እንደው አምጥተን አንድ ጥግ ላይ አድርገነው አምልኮ ዝማሬ ብቻ እንደሆነ የምናስብበት ዘመን ውስጥ ያለ ነው እና ዛሬ አምልኮ በጣም ቆንጆ ነበር ከተባለ ስለምን ማለታችን ነው አላችሁ እንዴ? እየተነጋገርና ስለ ዝማሬ ነው አይደለ? በእርግጥ ግን አምልኮ ማለት ዝማሬ ብቻ ነው ወይ? ምክንያቱም አደጋም አለው። ያችሁ አምልኮአችንን እዚህ ቸርች ስንመጣ ብቻ አምልኮአችንን ስንዘምር ብቻ አንዳንድ ጊዜ ከዝማሬዎቹም እንኳን አይነት አላቸው። ስለውን መዝሙር እንዘምርና ወደ ፋስት ስንሄድ አሁን እስቲ ነቃ ብለን አምልኮ እናቅርብ እንላለንና አጥበበን የሆነች ነገር ላይ ብቻ እንዳናደርጋት አምልኮ በጣም ሰፊ የሆነ ሐሳብ ስለሆነ እሱን ትንሽ እንደው ለማብራራት ነው የሞከርኩት ባለፈው ጊዜያቶች። እና ባለፈው ያየናቸው ክፍሎች ምንድነው? አምልኮ ማለት ምን ማለት ነው? አምልኮ ለተገለጠ አምላክ ምላሽ መስጠት ነው አለን። ለተገለጠ አምላክ ምላሽ መስጠት። አያችሁ፣ ለእግዚአብሔር ዝም ብለን ተነስተን አይደለም እንደው በቃ እግዚአብሔርን ይሄንን ደስ ያሰኘዋል ብለን እንደው ለእግዚአብሔር ደስ የሚመስለንን ነገር ለእግዚአብሔር ማቅረብ ማለት አይደለም አምልኮ ማለት ነው። ማለት ምን ማለት ነው? መጀመሪያ እግዚአብሔር ራሱን ይገልጣል። አሜን እንላለን። እግዚአብሔር ይገልጥልናል። ለተገለጠልን አምላክ ደግሞ ምላሽ እንሰጣለን። እግዚአብሔርም ለአብርሃም ተገለጠለትና ይላል። አያችሁ፣ አብርሃም በራሱ መንገድ በራሱ ሐሳብ የሚጓዝ ሰው ነበር። ነገር ግን እግዚአብሔር አንድ ቀን ለአብርሃም ተገለጠለትና ይህችን ምድር ለዘርህ እሰጣለሁ አለው ይላል። ከዛ በኋላ እርሱም ይላል አብርሃም ማለት ነው፣ እርሱም ለተገለጠለት ለእግዚአብሔር በዚያ ስፍራ መሠዊያን ሰራ ይላል። አሜን። ዝርዝር ውስጥ አልገባም፣ ምክንያቱም ብዙ ስለተነጋገረን ማለት ነው እሱ። እና ዳዊት ለተገለጠለት አምላክ መስዋዕት ለመክፈል በፈለገ ጊዜ እኔ ያለ ዋጋ ለእግዚአብሔር መስዋዕት አላቀርብም አለና መሬቱን ገዝቶ ለእግዚአብሔር መስዋዕት አቀረበ። ለተገለጠለት አምላክ ልዩ መንገድ ቢሆንም ሌላው ያየነው ምንድነው? አምልኮ ማለት ምንድነው? እሱ ቢገርም ነው እሱ። እስቲ ለማብራራት ብላችሁ አምልኮ ማለት እንዲህ ነው ለማለት ብላችሁ አምልኮ ማለት ሚስጥር ነው። ምን አይነት ዴፊኒሽን ነው እሱ? የሚገርም ነው እሱ። አምልኮ ለግል የሚሰጥ እና ደግሞ ሚስጥር ነው። የሚገርም ነው። አጠገባችሁ ያለ ሰው እንኳን እስከማያውቅ ድረስ እግዚአብሔር ራሱን ለእናንተ በግላችሁ ይገልጥላችኋል። ይሄ በጣም ብዙ ያየነው ሐሳብ ነው እሱ። ምክንያቱም ሚስጥር ነው። አያችሁ፣ እንዴት አድርገን ነው እሱ ሚስጥር እግዚአብሔር ለግል የነገረን ነገር እንዴት ነው ለሰው ማስረዳት የምንችለው የሚለውን ሐሳብ ተመልክተናል። ተመልከቱ ጳውሎስ የሚናገረውን ነገር። ጳውሎስ ነው እሱ በአዲስ ኪዳን ላይ ሚስጥር እያለ ደጋግሞ የሚናገረው እና እንደዚህ ይላል። ታስታውሳላችሁ፣ አንድ ጊዜ እግዚአብሔር ተገለጠለት። ይሄም ደግሞ ታላቅ የሆነ መገለጥ ነው የተገለጠለት። እስከ 3ኛ ሰማይ ድረስ ተወስዶ ሰው ሊሰማው የማይገባውን ነገር የሰማና ያየ ሰው ነው እሱ። ነገር ግን ያየውንና የሰማውን ነገር ማስረዳት አልቻለም። ስሙት እንዴት እንዳለ። በጣም የሚገርመኝ ደግሞ ሁሉ ጊዜ ሳስበው የሚገርመኝ ይሄንን ራእይ ያየው ከ14 ዓመት በፊት ነው እሱ ያየው። ግን ለማንም ሰው አልተናገረም። ይሄንን 14 ዓመት በኢየሱስ እኔ እንደው እንደዚህ እስከ 3ኛ ሰማይ ቢወስደኝ በቃ ጉድ ነው የሚፈላው። ማይክሮፎኑን ካልሰጣችሁ ብዬ ነው
14 ዓመት ጸጥ። እንደውም ከ14 ዓመት በኋላም የተናገረበት ምክንያት እነዚህ የቆሮንቶስ ሰዎች ምን አሉ? እሱ ቤተክርስቲያኗን መስርቶ እያለ እሱ ሐዋርያ ሆኖ እያለ ምን አሉት? አንተ ሐዋርያ አይደለም አሉት። እሺ ትፈልጋላችሁ እንዴ? እንግዲህ ያው ልምምዴ ልንገራችሁ አለና እንደዚህ አላቸው። ስሙ፣ ያችሁ ሚስጥር ነው። ለኛም እንኳን አንዳንዱ ነገር በጊዜ ውስጥ ነው የሚገለጠው እንጂ ሁሉን ነገር ጠንቅቀን እናውቃለን ማለት አይደለም። ምክንያቱም እግዚአብሔር ሁለት ባህሪያቶች አሉት። ራሱን ይገልጣል፣ ራሱን ደግሞ ይሰውራል። ምሳሌ ላይ ምን ይላል? የእግዚአብሔር ክብር ነገርን መሰወር ነው፣ የነገስታት ክብር ደግሞ ነገሮችን ፈልፍሎ ማወቅ ነው ይላል። ለዚህ ነው እሱ ትፈልጉኛላችሁ፣ በፍጹም ልባችሁ ከፈለጋችሁኝ ታገኙኛላችሁ የሚለው። ስሙት ጳውሎስ የሚለውን ነገር። ሰውን በክርስቶስ አውቃለሁ፣ በስጋ እንደሆነ አላውቅም፣ ወይም ከስጋ ውጪ እንደሆነ አላውቅም፣ እግዚአብሔር ያውቃል። እንዲህ ያለው ሰው ከ14 ዓመት በፊት እስከ 3ኛው ሰማይ ድረስ ተነጠቀ ይላል። ይሁላችሁ የሚያብራራበትን መንገድ እንኳን ተመልከቱት። አላውቅም ይላል፣ እግዚአብሔር ግን ያውቃል ይላል። እንዲህም ያለውን ሰው አውቃለሁ፣ በስጋ እንደሆነ ወይም ያለ ስጋ እንደሆነ አላውቅም፣ እግዚአብሔር ያውቃል። ወደ ገነት ተነጠቀ፣ ሰውም ሊናገር የማይገባውን የማይናገረውንም ቃል ሰማ ይላል። ወገኖቼ አምልኮ ምስጢር ነው። እስቲ ንገሯቸው ከጎናችሁ ላለ ሰው አምልኮ ምስጢር ነው በሏቸው። አንዳንዱ ነገር በሚስጥር ነው እግዚአብሔር መጥቶ የሚነግረን። ዝም ብለን አንዳንዴ ባል የማይረዳው፣ አንዳንዴ ሚስት የማትረዳው፣ አንዳንዴ ጥብቅ የሆነ ቀረበ ሰው እንኳን ሊረዳው የማይችለውን ነገር እግዚአብሔር አንዳንድ ጊዜ ይገልጥልናል። ምክንያቱም ሚስጥር ስለሆነ አምልኮ። ግን ምን አለን ስንነጋገር? በልብ መጠበቅ ያስፈልጋል። ማርያም በልጇ እየሆነ ያለውን ነገር ሁሉ ከተመለከተች በኋላ ምን ይላል? ማርያም ግን በልቧ ተጠብቀው ነበረ ይላል። አንዳንዱን ነገር ጠብቁ ወገኖች። አምልኮ ማለት እግዚአብሔር በልባችሁ ውስጥ የገለጠላችሁን ያንን ምስጢር መጠበቅ። ያዕቆብ በልጁ የሚሆነውን ነገር፣ ልጁ ያየውን ህልም ለወንድሞቹ የነገራቸው፣ ለሱም የነገረውን ነገር ከሰማ በኋላ ምን ይላል መጽሐፍ ቅዱስ? ያዕቆብም ገሰጸው ይልና ዮሴፍን ገሰጸው ይልና ነገር ግን በልቡ ይጠብቀው ነበረ። ይሁላችሁ እግዚአብሔር የሚነግራችሁ ምስጢር በልብ ውስጥ የሚጠበቅ ነው። አሜን እንላለን። አዎ አንዳንዴ የሞተ እንኳን ቢመስለን፣ ዮሴፍ እኮ ሞተ ብለው ነግረውታል አይደለም እንዴ? በደም ነክረው አምጥተው ሰጥተውታል። ነገር ግን በልብ የተሰወረ ነገር ወገኖቼ መቼም አያልፍም፣ እግዚአብሔር በጊዜው ይገልጠዋል። አሜን እንላለን። አምልኮ መደነቅ ነው። አምልኮ ማመስገን ነው፣ ሐሴት ማድረግ ነው ብለናል። ዳዊት እንደዚህ ይላል፣ የጣቶችን ስራ ሰማያትን ስመለከት፣ በስፍራቸው ያኖርካቸውን ጨረቃንና ከዋክብትን ሳይ፣ በሐሳብ ስፍራ ተሰጸው ዘንድ ሰው ምንድነው? ተጠነቀቅለትም ዘንድ የሰው ልጅ ምንድነው ይላል። በአዲሱ ትርጉም ነው። መዝሙር 8:3-4 ይደነቃል። አይገርማችሁ? ሲነጋ ይደነቃል። የእግዚአብሔር የእጆችን ስራ ያየ ይደነቃል። አምልኮ መደነቅ ነው። ተደነቁ ወገኖች፣ አሜን። ተደነቁ በእግዚአብሔር ስራ። ይሄ ሰው ራሱ እኮ የሚያስገርምና የሚያስደንቅ ፍጥረት እኮ ነው። ተነጋግረናል፣ እዛ ውስጥ አልገባም። ግን ተደነቁ። ሌላ ምን አለን? አምልኮ ህይወት ነው አለን። አሜን እንላለን። አምልኮ ህይወት ነው። ይሄ በዚህ ዳንኤልን ያየ ነው። የሚገርም ነው። ንጉሱ መጣና ምን አለው? ታሪክ ውስጥ አልገባም። ንጉሱ መጣና ምን አለው? ሞከረ። ዳንኤልን ከአንበሳ ጉድጓድ ሊያድነው ወደደ፣ አልቻለም። ምክንያቱም ሊሻር በማይቻል ማህተም ስለታተመ ማለት ነው። ግን የሚገርማችሁ ነገር እንደዚህ ይላል። ዳንኤል በህይወቱ እግዚአብሔርን ሲያመልክ ስላየው ንጉሱ እንደዚህ አለው። ንጉሱም ተናገረ፣ ዳንኤልንም ሁሉ ጊዜ የምታመልከው አምላክህ እርሱ ያድንህ አለው። መቼ የምታመልከው? አይገርማችሁ? ኳየር የለም፣ መዘምራን የለም፣ ስብከት የለም፣ ቸርች የለም፣ ኢቭን ቴምፕል የለም፣ ሲናጎግ የለም። ግን ንጉሱ አንድ በዳንኤል ውስጥ ያየው ነገር ምንድነው ካላችሁኝ፣ ዳንኤል የሰራዊት ጌታ እግዚአብሔርን አምላክን ሁሉ ጊዜ የሚያመልከው አምላክ እንደሆነ የሚያመልከው ሰው እንደሆነ ተረድቷል። ስለዚህ ምን አለው? ሁሉ ጊዜ የምታመልከው አምላክህ እርሱ ያድንህ አለው። ንጉሱም ተናገረ፣ ዳንኤልንም የሕያው አምላክ ባሪያ ዳንኤል ሆይ። ከዛ በኋላ አደረ።
ንጉሡ አልተኛም። እንዴት ነው እሱ ይሄ ሁሉ ጊዜ አምላኩን የሚያመልክ ሰው እንዴት ወደ አንበሳ ጉድጓድ ውስጥ ገብቶ እንዴት ይበላል ያለ ይመስላል። ሌሊቱን ሙሉ አልተኛም። ጠዋት በማለዳ ተነሳና ንጉሡ እንደዚህ አለው። ንጉሡም ተናገረ ዳንኤልንም፣ የሕያው አምላክ ባሪያ ዳንኤል ሆይ ሁሉ ጊዜ የምታመልከው አምላክህ ከአንበሶች ያድንህ ዘንድ ችሏልን? ዳንኤልም በፊቱ ቅንነት ተገኝቶብኛልና በአንተም ፊት ደግሞ ንጉሥ ሆይ አልበደልኩምና አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ፣ እነርሱም አልጎዱኝም አለው ይላል። አምልኮ ሕይወት ነው። አሜን። አምልኮ ሕይወት ነው። የሆነ ቦታ የፈለግነውን ነገር ስናደርግ፣ የፈለግነውን ነገር ስንናገር፣ የፈለግነውን ነገር ስናደርግ ውለን መተን ዝች ጋር ስንገባ እንደው ጫማችንን እንደው አውልቆ እስከሚለን ድረስ ማለት ነው። እሱ እንደው አውልቀን እዚህ ብንገባ እሱ አምልኮ አይደለም። እዚህ ጋር የሚደረገውን አምልኮ እውነተኛ የሚያደርገው ፍሩትፉል የሚያደርገው ፍሬያማ ሰክሲድ እንድናደርግ የሚያደርገን በውጭ ያለው ላይፋችን ነው። እሱ አምልኮ እግዚአብሔርን በኑሯችን ሁሉ ባካሄዳችን ሁሉ በሁሉ ነገር እግዚአብሔርን አምልከን ወደዚህ ስንመጣ አውል ጋራንቲው ነኮሽችን እግዚአብሔር ይገለጣል። አሜን። ብራዘር ሎረንስ የሚባል አንድ በ16ኛው ሴንቸሪ የኖረ ሞንክ ነው እና አንድ መጽሐፍ ጽፏል። በጣም ትንሽ መጽሐፍ እና ርዕሷ ምን ትላለች? The practice of the presence of God ይላል። ማለት የእግዚአብሔርን መገኘት መለማመድም ነው የምትለው መጽሐፉ። ድል ካገኛችሁ አንብቧት ይህችን መጽሐፍ። ሐሳቡ ግን ምንድነው? ብራዘር ሎረንስ ምን ይላል? ለኔ የእግዚአብሔር ህልውና የእግዚአብሔር መገኘት ይላል በመቅደስ ውስጥ ያለው የእግዚአብሔር መገኘትና በኋላ ደግሞ ሄጄ ሳህን ሳጥብ ያለው የእግዚአብሔር መገኘት እኩል ነው ይላል። አይገርማችሁ? ህይወታችን ምን ይመስላል? ከዚች ነገር ጋር ያለን ህይወት ምን ይመስላል? ህይወታችን ኖሯችን በቃ ሳሎን ውስጥ ገብታለች፣ መኝታ ቤት ገብታለች፣ መኝታ ቤት ውስጥ ሁሉ በቃ እንትናችን አሁንማ ሽንት ቤት ሁሉ ስንገባ የት ነው ያለችው ብለን ፈልገን ነው እኮ ይዘን የምንገባው አይደል? እዛ እንኳን ይዘን ነው የምንገባው። 5 ደቂቃ 10 ደቂቃ የሚፈጀው አንድ 30 ደቂቃ አንድ ሰዓት። የሚገርማችሁ ደግሞ እዚህ ድረስ እኮ ነው። እዚህ ድረስ የሚሳደበውን ምንም እኛ መሳደብ ካልቻለን የሚሳደበውን እያዳመጥን ማለት እኛ አይደለንም እሱን የተሳደበው ግን ውስጣችን ደስ እያለው ማለት ነው። አሁንማ ቸርቹም ውስጥ ሁሉ ገብቷል። እየተመለከ ጸሎት እየተደረገ ቃል እየተካፈለ ሁሉ ዛዎች በቃ እና ቀና ይሉ ብለው what አምልኮ ህይወት ነው ወገኖች። አሜን እንላለን። ህይወት ነው። በቃ የሆነ ቦታ ስንደርስ ስዊች አድርገን ጌታዬ ና ብለን እዚህ አወርደን ከዛ ባባይ ብለን የምንሄደው ጉዳይ አይደለም። አምልኮ ህይወት ነው። እስቲ በሏቸው ከጎናቸው ያለው ሰው አምልኮ ህይወት ነው። እግዚአብሔር ይባርከን። አሜን። በህይወት ይባርከን እግዚአብሔር። እሱ ነው። ዛሬ አንድ ነገር እንነጋገራለን። አምልኮ የሁለትዮሽ ግንኙነት ነው ብየዋለሁ። ወይም ደግሞ አምልኮ ዳያሎግ ነው። ኮንቨርሴሽን በአምላክና በአምላኬው መካከል ያለ ንግግር ነው አምልኮ ማለት። ጌታን እያመለኩት ነው ካልን በርግጥ እሰማዋለን ወይ? በርግጥ እኛ ስንናገር እንደሚሰማን እናውቃለን ወይ? አምልኮ ንግግር ነው። ስለ ሙሴ ሲናገር እግዚአብሔር ራሱ ሲመሰክር ምን አለ? እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር ይላል። ሰው ከባልንጀራው ጋር ካኒ ኢማጂን ከባልንጀራችሁ ጋር እየሄዳችሁ እየተነጋገራችሁ እሱ ብቻ ዝም ብሎ የሚናገር ቢሆን እናንተ የምትሰሙ ቢሆን ጉዳዩ እንደዛ አይደለም። እሱም ይናገራል፣ ታዳምጣላችሁ፣ እናንተም ትናገራላችሁ፣ እሱም ያዳምጣል። ይሄንን ነው የሚለው ሰው ከባልንጀራው ጋር እንደሚነጋገር እግዚአብሔርም ከሙሴ ጋር ይነጋገር ነበር ይላል። እግዚአብሔር በዚህ ባርከን። አሜን። መነጋገር ህይወት ከሆነ ከሱ ጋር እየተነጋገርን መውጣትና ይሄ እንትን መሆን አይደለም። በቃ ኦድ መሆን
ዊርድ መሆን ማለት አይደለም። አንድ ሰው ሲናገር ድሮ ክርስቲያኖች ስንገናኝ አለ አንድ ሰው ሲናገር ነው የሰማሁት። ክርስቲያኖች ስንገናኝ ጌታ ምን አለህ ነበር የምንባባለው አለ። ደስ አይልም ወገኖች? ጌታ ምን አለህ? ጌታማ እንደዚህ አለኝ። ይሄ ድፍረትም አይደለም። ምክንያቱም እግዚአብሔር ከሱ ጋር ህብረት እንድናደርግ ስለሚፈልግ ማለት ነው። እሱ ይናገራል፣ እኛም እንሰማለን። እኛ እንናገራለን፣ እሱ ይሰማናል። ሙሴ እንደዚህ አይነት ሰው አልነበረም። ይገርማችሁ፣ እንዲህ አይነት ሰው አልነበረም። ከእግዚአብሔር ጋር መነጋገር የሚባል ነገር አያውቅም። ምናልባት እናቱ እንደዚህ ነው ስርዓቱ፣ እንዲህ ነው የሚመለከው፣ እንዲህ ነው የሚደረገው፣ እንዲህ የሚባል አምላክ አለ እያለች ምናልባት ነግራው ሊሆን ይችላል። ነገር ግን በግሉ ከእግዚአብሔር ጋር ግንኙነት የለውም። there is no dialogue የለም በሱና በእግዚአብሔር መካከል። ስለዚህ አንድ ቀን 40 ዓመት ሲሆነው ተነሳና እንደዚህ ይላል። የሚገርም ነው። እሱ አይ ቲንክ ዛሬ ነው መሰለኝ ያነበብኩትና ጻፍኩት። እንደዚህ ይላል ሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስ ነው ይሄንን ታሪክ ሲናገር የሚናገረው። ምን ይላል? ሙሴ 40 ዓመት በሆነው ጊዜ ወንድሞቹን የእስራኤል ልጆች ሊጎበኝ በልቡ አሰበ ይላል። እግዚአብሔር እኮ አይደለም፣ ሙሴ አሰበ ይላል። አይገርማችሁ? ሙሴ አሰበ ይላል፣ እግዚአብሔር አይደለም። ስለዚህ ያው ታውቃላችሁ ምን ውስጥ ስደት ውስጥ ከተተው ስደት ውስጥ። ስለዚህ እግዚአብሔር 40 ዓመት ሌላ 40 ዓመት ከጠበቀው በኋላ በዛች በቁጥቋጦ ውስጥ እግዚአብሔር ተገለጠና ሙሴ ሙሴ አለው። አያችሁ ዳያሎግ ተጀመረ። አሁን ንግግር ተጀመረ። ኦኬ ንግግር በሙሴና በእግዚአብሔር መካከል። ምንም እንኳን ሙሴ ምን አለ ድሮ በመጣ ኖሮ የሚል ሐሳብ ቢኖረውም ብዙ ነገር ቢታገል ምን ቢልም ስቲል ግን ከማን ጋር ነው የተነጋገረው? ከእግዚአብሔር ጋር ተነጋገረ ይላል። ክብር ለእግዚአብሔር። ይኸው አቅጣጫውን ያስቀየረው ይሄ ነው። እሱ ሙሴ አቅጣጫውን ያስቀየረው ይሄ ነው። እሱ ምን ካላችሁኝ ከእግዚአብሔር ጋር ያለ ዳያሎግ ንግግር። እግዚአብሔር ይናገራል፣ ሙሴ ያዳምጣል። ሙሴ ይናገራል፣ ደማን እግዚአብሔር ያዳምጣል። ኢቭን ጸሎታችንን እንኳን አይተናል። ጸሎታችን እኮ ዋን ዌይ ነው። በቃ ዋን ዌይ ነው። ሂድ በለው አለቀ። ቁጭ ካልን በኢየሱስ ስም ዛሬ ሳልጸልይ እንላለን። አንዳንዴ ዝም ይባላል በእግዚአብሔር ፊት ጸጥ። አንዳንዴ ስለሚያስፈራን ይሆን ወይ ዝምታ እየላለሁ። ምክንያቱም አንዳንድ ጊዜ ዝም ካልን እግዚአብሔር ሊጠይቀን የሚችለውን ነገር አንዳንዴ እናውቀዋለን። ድሮ የጠየቀን ሸፋፍነን የተጓዝናቸው ብዙ ነገሮች አሉ። ያንን እንዲያነሳብን ስለማንፈልግ ይሆን ወይ አንዳንዴ ጸጥ ማለት ጥሩ ነው። ኤልያስ የእግዚአብሔርን እሳት የእግዚአብሔርን ኃይል ከሰማይ ያወረደ ሰው ነው። እሱ ብዙውን ድንቅና ታምራትን ያደረገ ሰው ነው። ግን በነጋታው ታውቃላችሁ ኤልዛቤጥ ያንተን አንገት ዛሬ ያልወሰድኩት እንደሆነ ብላ ስትለው ኤልያስም ፈራና ሸሸ ይላል አይደለ? ፈራና ሸሸ። ዛፍ ክትክታሰር ቁጭ ብሎ ምን አለ? እግዚአብሔር ግደለኝ፣ እኔ ከአባቶችም አልበልጥም፣ እባክህ ግደለኝ አለው። እግዚአብሔር ዝም አለው። አንተ ደክሞ ነው አሁን ተስፋ ቆርጠህ ነው። እሱ አሁን የሰማውና እየሆነ ያለው ነገር ስለተጋጨብህ ነው። ስለዚህ እረፍት ነው የሚያስፈልጋለው። አሳረፈው፣ አበላው፣ አጠጣውና 40 ቀንና 40 ሌሊት ካስጓዘው በኋላ ቀርሜሎስ ተራራ ላይ ደረሰ። ከዛ የሚገርመው ትልቅ አውሎ ንፋስ ሆነ፣ በዛ ውስጥም እግዚአብሔር አልነበረም ይላል። እሳት ሆነ፣ በእሳቱም ውስጥ እግዚአብሔር አልነበረም ይላል። ትልቅ ድምጽ መሬት መናወጥ ሆነ፣ በዛም ውስጥ እግዚአብሔር አልነበረም ይልና ትንሽ የዝምታ ድምጽ ሆነ ይላል። አይገርማችሁ? ስለዚህ ዝምታ ድምጽ አለው ማለት ነው። ዝምታ ድምጽ አለው። ባለፈው አይ ቲንክ 2 ሳምንት ነው እንደዚህ አንድ መካነ ኢየሱስ ቸርች ያገለግል ነበርና ተባለ ምናምን ከተደረገ ፕሮግራም በሙሉ አለቀ። ከዛ ቄሱ መጡ። ቄሱ ደግሞ ባረኩ። በእግዚአብሔር አብ ወልድ ምናምን ባርኪያቸዋለሁ በሰላም ሂዱ አሉና ቁጭ በሉ አሉ። ሂዱ ካሉ በኋላ ቁጭ በሉ አለ። ቁጭ በሉ አሉ። ለካ
they have a tradition just ሁሉ ነገር ከተደረገ በኋላ ቁጭ ብሎ ሰው የሰማውን ነገር እንዲያሰላስል ማለት ማን ሰማውን ነገሮች እንሰማለን ጸጥ ስንል በእግዚአብሔር ፊት እና ልንገራችሁ ከእግዚአብሔር ጋር ያለን የዳያሎግ ክላይማክሱ ይሄን ይመስላል አይ ቲንክ ከዚህ በፊት ተናግሬዋለሁ በደግሞ ግን ችግር የለው ማሪያ ቴሬዛ ትባላለች እና እሷ በጸሎት ህይወቷ በጣም የታወቀች ሴት ናት እና አንድ ዓለማዊ ጋዜጠኛ ነው እሱ መጥቶ ጥያቄ ጠየቃት ዓለማዊ ጋዜጠኛ ነው ክርስቲያን አይደለም የጠየቃት ጥያቄ ምንድነው አንቺ በጸሎት ህይወትሽ የታወቅሽ ሰው እንደሆንሽ አውቃለሁኝ ለመሆኑ እግዚአብሔር ፊት ስትቀርቢ ለጸሎት ምን ብለሽ ነው የምትጠይቂው ብሎ አላት አይደለም ይሄ ጥሩ ጥያቄ ነው አይደለ የጸሎት ሰው የተባለ ሰው የሚጸልየውን ጸሎት ብታውቁትና እሱን ራሱን ብትደግሙት በቃ ምንሰማ ነው አይደለም ይመስላል እና ጠይቃት ምን አለች I don't say anything I just listen አለች ማለት ምን ማለት ነው እኔ ምንም ነገር አልናገርም ዝም ብዬ አዳምጣለሁ አለችው ከኛ ሂሳብ ጋር እንግዲህ ግራ ገባው ይሄ ከዛ ጥያቄውን ለወጥ አረገና ምን አላት እንግዲያው እሺ አንቺ የምትናገሪ ካልሆነ ጸሎት ማለት መናገር ነው አንቺ የምትናገሪ ካልሆነ እሺ እንግዲያው እግዚአብሔርስ ምንድነው የሚልሽ ብሎ አላት and she said he doesn't say anything he just listens አለች ማለት እግዚአብሔር ምንም አይናገርም ዝም ብሎ ያዳምጣል አንዳንድ ጊዜ ሳትጸልዩ እግዚአብሔር ጸሎታችሁን ሰምቶ አታውቁም እንዴ ሳትጸልዩ ወይ በኢየሱስ ስም ነገር እንደው በጸልይኩ ኖሮ ምክንያቱም ወጥቼ ስጸልይ እግዚአብሔር መለሰልኝ ለማለት ማለት ነው አንዳንዴ ሳትለምኑት እሱም በቃ ፈጥኖ ሲመል አይታችሁ አታውቁም አንዳንዴ እግዚአብሔር ላውድ በሆነ ቮይስ ሳይሆን በውስጣችሁ ሲናገራችሁ አታውቁም ማንም ሰው ካልሰማም እናንተም እንኳን እርግጠኛ አይደላችሁም ግን እግዚአብሔር እንደተናገራችሁ ታውቃላችሁ ልንገራችሁ የህይወታችንን አቅጣጫ የሚቀይር ነገር ምንድነው ካልን ከእግዚአብሔር ጋር ያለን ዳያሎግ ነው እሱ ልንገራችሁ እንግዲህ በ80 አመቱ ሙሴ ሞቱን እየተጠባበቀ ባለበት ጊዜ ከእግዚአብሔር ጋር ዳያሎግ ማድረግ ሲጀምሩ ሁሉ ነገር ሴንስ ማድረግ ጀመረ አይገርማችሁ ዱሎ ሌላ ታሪክ ይዛ መጣች እንዴ ለካ እግዚአብሔር የሚያስበውና እሱ የሚያስበው ነገር የተለያዩ ነገሮች ናቸው ኮምፕሊትሊ የሙሴን ታሪክና አካሄድ ሁሉ የቀየረች ያቺ የዳያሎግ ስፍራ ነች ተቀየረ እሱ ሞቱን የሚጠብቅ የነበረ ሰው ድንገት መጣና በዚች በትር በማትረባ በትር ከ2 ሚሊዮን በላይ የሚቆጠር ህዝብ ከግብጽ አወጣለሁ ማን ሌላ ሰው ፈልግ ነው አንተ ሆነስትሊ ልንገራችሁ እኔ ዝም ብዬ አይደለም የማወራው ዝም ብዬ እንደው ጥቅሶች ፈልጌ ምናምን አይደለም ጀስት በዚህ ሲዝን ፊልም ማድረገውን ነገር ነው ፊልም I want more spend በእግዚአብሔር ፊት more time spend ማድረግ ነው እሱ አሁን ነፍሴ የምትናፍቀው ይሄን ካገልግሎት እንኳን ባሻገር ነው የምላችሁ ምክንያቱስ እግዚአብሔር ያልሰጠንን ነገር እግዚአብሔር ያላስታጠቀንን ነገር ከእግዚአብሔር ያልሰማነውን ነገር ወተን ትግል ነው የሚሆንብን ከእግዚአብሔር የሰማነው ነገር ግን ከሆነ ግን ፍሬያማ ያደርገናል ክብር ለእግዚአብሔር ይሁን አሜን ሙሴ የሚገርም ሰው ነው እሱ በሚሊዮን የሚቆጠር ህዝብ በምድረ በዳ 40 አመት ሙሉ መራቸው የተስፋውን ምድር አወረሳቸው ይሄ እነዚህ ፔንታቱክ 5 መጽሐፎች ዘፍጥረት ዘጸአት ዘሁልቁ ዘሌዋውያን ዘዳግም የሚባሉትን 5 መጽሐፍ ጽፎ ሰጠን ለኔና ለናንተ የሚገርማችሁ ከእግዚአብሔር ጋር የሚነጋገር ከእግዚአብሔር ጋር ወዳጅ ስለነበረ ሙሴ ሲሞት እንኳን ሰው እንዲቀብረው አልፈቀደም እግዚአብሔር አይገርማችሁ አልተገኘም እኮ ይላል ሙሴ ምክንያቱም እግዚአብሔር ቀብሮታልና የት እንዳለ አይታወቅም እስካሁን ድረስ እንደ ሄኖክ ማለት ነው እሱ ሄኖክም ከእግዚአብሔር ጋር አካሄዱን ከእግዚአብሔር ጋር አድርጎ ስለነበረ እግዚአብሔር ስለወሰደው በልጅነቱ ማለት ነው በ365 አመቱ እግዚአብሔር ስለወሰደው አልተገኘም ይላል ምክንያቱም በዛ ጊዜው የሰው እድሜ 900 ምናምን ስለነበረ ሄኖክ በልጅነቱ ነው የተወሰደው በ360 አመቱ ማለት ነው እኛ ዛሬ ጭንቅ ሆነብናል ያለችው
ምን ትናፍቃለህ ብትሉኝ ወገኖቼ ከእግዚአብሔር ጋር መነጋገር፣ ከእግዚአብሔር ጋር ዳያሎግ ማድረግ። ያዕቆብ የሚገርመው ገና ከወንድሙ ሸሽቶ በሄደ ጊዜ እግዚአብሔር በቤተል ላይ ተገናኝቶት ነበር። እግዚአብሔር ከምድር ወደ ሰማይ የሚደርስ መሰላል እግዚአብሔርም ከፍ ባለ ቦታ አይቶት እግዚአብሔር እያናገረው እኔ አምላክህ ነኝ፣ እኔ ይሄን አረግላለሁ ይሄን እያለው፣ ያዕቆብ ግን ምን ይላል? እግዚአብሔር የምበላው ከሰጠኝ፣ የምጠጣው ከሰጠኝ፣ ያለኝን ሁሉ ከባረክልኝ አንተ አምላኬ ትሆናለህ፣ እኔ አንተን አመልክሃለሁኝ አለው። እና እሱን ነው የምትፈልገው? እሺ አለና በግ በበግ ከብት በከብት ሚስት በሚስት ልጅ በልጅ ያደረገው። ይሄ ሰው ግን ረፍት ማግኘት አልቻለም። አይገርማችሁ? እውነተኛ ሰላም ያለው ጌታን ስንሰማ ነው። አንዳንዶቻችሁ የምትሉትን አውቃለሁ፣ እንደ አይውሽ እግዚአብሔር የሚለኝን ነገር በሰማሁና እሱም በተከተልኩት ነው የምትሉት አውቃለሁ። ግን በኋላ እናያለን አንድ የኔንም ህይወት የለወጠ አንድ ነገር። መከራውን አየ ያዕቆብ፣ መከራውን የምታውቁት። ግን መጨረሻ ላይ ግን አስተዋል፣ ወደ ማስተዋል መጣ። ያለውን ህዝብ ሀብት፣ ያለውን ልጆች ሚስቶች በሙሉ ካሻገረ በኋላ ያቦቅ በሚባለው ወንዝ ዳር ያዕቆብ ግን ብቻውን ቀረ ይላል። ለምን? እግዚአብሔር ሊያነጋግረው ስለፈለገ፣ ከዚህ በኋላ የቀረውን የህይወት ዘመኑን ሊያሳየው ስለፈለገ ብቻውን ቀረ ይላል። ከዛ አሁን ዳያሎግ ተጀመረ በእግዚአብሔርና በያዕቆብ መካከል። ከዛ በኋላ ምን አለው? እግዚአብሔር መጣና ስምህ ማን ነው አለው። ያዕቆብ ይሄ ሌብነቱን፣ አታላይነቱን፣ ብዙ ነገሩን ሸፍኖ በብዙ ሀብትና በብዙ ነገር ሸፍኖ ሊጓዝ የሚሞክር ሰው ነው እሱ። ነገር ግን እግዚአብሔር መጣና ምን አለው? ስምህ ማን ነው አለው። ሲለው እኔ ያዕቆብ ነኝ አለ። ያ አታላዩ ሰው ነኝ አለ። ያ በቃ ተረከዝ ያሸውንኩ ሰው ነኝ። እኔ የራሴን ጥቅም ለማግኘት ምድራዊ የሆነውን ነገር ለራሴ ለመሰብሰብ ብዙ የታገልኩ ሰው ነኝ እኔ። ይሄ እንግዲህ የራሴ ፓራፍሬዚንግ ነው። እሺ ያዕቆብ አላለም፣ ግን ያዕቆብ ነኝ ሲል ይሄን ማለቱ ነው። እሱ በቤተል ላይ ተገናኝተኝ ልታነጋግረኝ እየፈለክ እሱን ሸሽቼ የራሴን መንገድ የሄድኩ ሰው ነኝ ብሎ ኮንፌስ ሲያደርግ እግዚአብሔር ምን አለው? ከዚህ በኋላ ያዕቆብም እግዚአብሔርን ፊት ለፊት አየሁ፣ ሰውነቴም ደህና ቀረች ሲል የዚያም ቦታ ስም ጰኒኤል ብሎ ጠራው ይላል። ዋው! እንሰማዋለን ወይ ጌታን? ሪሊ እንሰማዋለን ወይ? ወይስ ጸሎት በቃ አንድ አቅጣጫ እንደሆነ አስበን እኔ እውነቴን ነው የምላችሁ ይህን ነገር ፕራክቲስ ለማድረግ እያልኩኝ አንዳንድ ጊዜ ቁጭ ብዬ 15 20 30 ደቂቃ አንዳንዴም አንድ ሰዓት ሲያልፍ ብድቅ ንቃልና በኢየሱስም ሳልጸልይ እላለሁ። የዳንኤልን ህይወት ብንመለከት የሆነው ከእግዚአብሔር ጋር የሚገናኝ ሰው፣ የሚነጋገር ዳያሎግ የሚያደርግ ሰው ስለሆነ ህይወቱ ተሳካለት ይላል። ስለ ጳውሎስ ስንመለከት አይደለ? ጳውሎስ እኮ በራሱ ሐሳብ ቅድም ማንን ነው እሱ ያየነው? መጀመሪያ ላይ ሙሴ በ40 ዓመቱ ላይ አሰበ ይላል። ህዝቡን ነፃ ሊያወጣ አሰበ እንዳለው ጳውሎስም ደግሞ በራሱ መንገድ በቃ እነዚህን ክርስቲያኖች እያጠፋውን ከምድር ላይ እኔ እግዚአብሔርን አገለግላለሁኝ እያለ ሲል እግዚአብሔር ድንገት ተገለጠና አነጋገረው። አሜን። አነጋገረው። ማን ለምንድን ነው እሱ የምታሳድ? አንተ ማን? እኔ ኢየሱስ ነኝ አለው። ከዚህ በኋላ የምታደርገውን ነገር ይነገራል አለው። ተነገረው። ኮምፕሊትሊ ህይወቱ ተለወጠ ከዛ ጊዜ ጀምሮ። እግዚአብሔር ይርዳን። አሜን። የእሱን ድምፅ እንድንሰማ ይኸው ታሪካችንን ይገለባብጠዋል፣ አካሄዳችንን ይቀይረዋል። ከዚህ በኋላ እንደማንም ሰው እኔ ልንገራችሁ፣ እኔ እዚህ መድረክ ላይ ቆሜ እንዲህ የምወራጭ ሰው አልነበርኩም። መጀመሪያ እንደው ናና እስቲ አምልኮ ምራ የተባልኩ ቀን መሬት ተሰንጥቃ ብትውጠኝ ደስ ይለኝ ነበር። ተሰንጥቃ ብትውጥ። ግን አንድ የተማርኩት ነገር ከእግዚአብሔር መራቅ፣ ከእግዚአብሔር መሸሽ፣ ከእግዚአብሔር ሐሳብ መራቅ መሸሽ እንደማልችል ስለተረዳሁኝ ባይገባኝም እንኳን ብዙ ነገሮች እሺ ጌታ ሆይ እላለሁ፣ እሺ እላለሁ፣ እሺ። ሰውየው 50ኛ ዓመታቸውን የአኒቨርሰሪ በዓል ሲያከብሩ ባልና ሚስት ናቸው እና ባልየውን ጠየቋቸው።
እንዴት አድርገው ነው 50 ዓመት የደረሱት ብሎ ሲጠይቋቸው እሺ እያልኩ ነው አሉ እዚህ የደረስኩት። እሺ ብዙ ቦታ ያደርሳል እላችሁ። እሺ እግዚአብሔር ለሚለን ነገር ባይገባንም እሺ ይላል። አሜን። እሺ ታዲያ እንዴት ነው ጌታ የሚናገረን? እቺን ሁለት ጥቅሶች ይሰጣችኋለሁ ዛሬ። ኦኬ ጌታ እንዴት ነው የሚናገረን? እኛስ እንዴት እንስማው ብላችሁ ከጠየቃችሁ አንደኛው ካልን በእግዚአብሔር ቃል ምን ነካህ ዛሬ? እግዚአብሔር ቃል በእግዚአብሔር ቃል በየቀኑ መቼ አልኩኝ? በየቀኑ ይኸው አንዳንዶቹ ጥቅሶች ዛሬ ጻፍኳቸው፣ ዛሬ ጠዋት ያነበብኩት ቃል በእንደዚህ አይነት መልኩ አይቼው አላውቅም። ግን ድንገት ሳነበው አንድ ይሄ ዲቫይን ሪዲንግ የሚል ምናልባት ደርሷችሁ ከሆነ እሱን ወይም እንትን ላይ የቴሌግራም ቻናል ላይ ሄዳችሁ ዲቫይን ሪዲንግ ብላችሁ ከጻፋችሁ በየቀኑ የሚናበበውን ቃል ይሰጣችኋል። ስለዚህ እሱን ማንበብ ትችላላችሁና ዛሬ ሳነበው ነው እሱ ቅድም ከተናገርኩት መካከል አንዱ እንትን ያለኝ። ስለዚህ በእግዚአብሔር ቃል የሚናገረን በጸሎት ይናገረናል። ከእግዚአብሔር ቤተሰቦች ጋር አብረን በመሆንና በማምለክ እንደዚህ ስንሰብሰብ እግዚአብሔር ይናገረናል። እንደዚህ ይላል አንደኛ ቆሮንቶስ ላይ 14:26 ላይ ወንድሞች ሆይ እንግዲህ ምን እንበል? በምትሰበሰቡበት ጊዜ እያንዳንዱ መዝሙር አለው፣ ትምህርት አለው፣ መግለጥ አለው፣ በልሳን መነገር አለው፣ መተርጎም አለው። ይህ ሁሉ ግን ለማነጽ ይሁን። በተለይ ጥያቄ ያላችሁ ሰዎች እንዴት ነው እሱ ጌታ እንዴት ሰማዋለሁ? ይሁን የሆነ ሰው እንደው የሆነ ቦታ ሰምቶ መጥቶ ለኔ ቢነግረኝ እሱ ራሱን የቻለ ጸጋ ነው። እሱ ቅድም እንዳልነው እሱ ራሱን የቻለ ጸጋ ነው። እሱ እግዚአብሔር ጸጋ የሰጣቸው ሰዎች አሉ። ዘዳግም ምዕራፍ 30 ከቁጥር 11 ጀምሮ እኔ ዛሬ የማዝህ ይህች ትእዛዝ ከባድ አይደለችም፣ ካንተም የራቀች አይገርምም? ከባድ አይደለም፣ ካንተም ሩቅ አይደለም። እሺ ሰምተን እናደርጋት ዘንድ ስለኛ ወደ ሰማይ ወጥቶ እርሷን የሚያመጣልን ማን ነው እንዳትል በሰማይ አይደለችም። አይገርምም? እንደው የሆነ ሰው ሰማይ ላይ ደርሶ ይዞልኝ እንደው በመጣ ብላችሁ እንዳትሉ በሰማይ አይደለችም። ሰምተን እናደርጋት ዘንድ ስለኛ ባህሩን ተሻግሮ እርሷን የሚያመጣልን ማን ነው እንዳትል ከባህር ማዶ አይደለችም። አይገርም? ታዲያ የት ናት ያለችው እግዚአብሔር ፈቃድ? የእግዚአብሔር ሐሳብ ለኔና ለእናንተ ያለችው ሐሳብ የት ናት ብለን ካልን ነገር ግን ቁጥር 14 ነገር ግን ታደርገው ዘንድ ቃሉ በአፍህና በልብህ ውስጥ እጅግ ቅርብ ነው። አይገርም? ጌታ ቅርብ ነው። ከስትንፋሳችን ይልቅ ጌታ ቅርብ ነው። ሳንናገር እግዚአብሔር ቅርብ ነው፣ ይሰማናል። ሳይናገር እንሰማዋለን። ቅርብ ነው ጌታ። ኧረ ጌታ ይርዳን ወገኖቼ። እኔ ስለ እናንተ አይደለም የማወራው። ይሄ የየዕለት ጩኸቴ ነው እሱ። ጌታው አያችሁ፣ አገልግሎት ጥሩ ነው እሱ። ቢሊ ግርሃም የህይወት ዘመን መጨረሻቸው ላይ አንድ ጥያቄ ጠየቋቸው። ምንድነው የጠየቋቸው? ቢሊ ግርሃም አሁን ወደ ኋላ የመመለስ ቻንስ ቢኖሩትና እንደው በህይወቱ የሚያስተካክሉት ነገር ምንድነው እሱ ተብለው ሲጠየቁ ታውቃላችሁ አይደለም? ቢሊ ግርሃም በሚሊዮን የሚቆጠሩ ሰዎችን ወደ ጌታ ያመጡ ሰው ናቸው። በኮንፈረንስ ምንድነው እሱ በስቴዲየም ውስጥ ምናምን መሪዎችን ሁሉ በቃ የሚሰብኩ ምናምን ተሰሚነት ያላቸው እግዚአብሔር ጸጋ የሰጣቸው ናቸው። እና ወደ ኋላ ቢመለሱ ምን ያደርጉ ነበረ ተብለው ሲጠየቁ ቻንስ ቢኖርኝ ወደ ኋላ ብዙ ጸልይ፣ ትንሽ አገለግል ነበረ። መጸለይ እፈልጋለሁ፣ በጌታ ፊት ብዙ መጸለይ እፈልጋለሁ፣ ሜዲቴት ማድረግ እፈልጋለሁኝ፣ ምን ያክል እንደምወደው ልነግረው እፈልጋለሁኝ